አርሰናል ዋንጫ ስላላነሳ ማይገርማችሁ ዋንጫው የኛ ነው። ሙዲን ታውቂያለሽ አይደለ? አላሙዲ ፊትሽ ላይ ልፍሳና አንድ ድርጅት ልስጥሽ ቢል ምን ትያለሽ? እኮ አንድ ድርጅት ይሰጠኝ ሙሉ ይሰጥሻል፣ ግን ፊትሽ ላይ ፈስ አረ ለምን ፈስ ብቻ ናችሁ። ዛሬም እንግዲህ ዘና ፈታ በሚያደርጉ ቪዲዮዎችና በአዳዲስ ጉዳዮች ድጋሚ ተገናኝተናል። እንኳን ደህና መጣችሁ ብያለሁ። ይሄን ቪዲዮ ላይክ በማድረግና ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በትህትና እጠይቃችኋለሁ። ከዚህ በፊት የነበረው ቪዲዮ ላይ እንዳያችሁት እንግዲህ አንድ ህፃን ልጅ ከትምህርትና ከገንዘብ ተብሎ እንግዲህ ገንዘብ መብረጡን አሳይቻችሁ ነበረ። እሱ ልጅ ግን በህፃኑ የተለቀቀ ቪዲዮ ነበረና እስቲ አሁን ያለበትንና በህፃን ያለበትን እንመልከት። እዚህ ጋር እንግዲህ እንደምትመለከቱት ያው ትንሽ አድገው ነው። ትናንት ይሄን ቪዲዮ አሳይቻችሁ ነበረ። እስቲ እናዳምጠውና እንቀጥላለን። ያው እንግዲህ እንደተመለከታችሁት ነው። ይሄ ህፃን ልጅ እንግዲህ ከብርና ከእውቀት እንግዲህ ከትምህርት ብር መርጧል። ይሄ ደግሞ ትልልቆች እንደዛ እያሉ በመስማታቸው ነው። አሁን ሰው ስራ ማጣቱን ተከትሎ እንግዲህ ብዙዎች እንግዲህ ብር ይሻላል ከትምህርት እያሉ ነው። ትውልዱን ደግሞ መማር አለበት። እኔ በዛ ነው የማምነው። ግድ ትምህርት መቆም የለበትም። ስራ ስለጠፋ ትምህርት መቆም የለበትም። ምክንያቱም ከዛ የባሰ ነገር ሊመጣ ስለሚችል ነው። ይሄ ህፃን ልጅ ደግሞ የተለቀቀበት ቪዲዮ ነበረ ከዚህ በፊት በህፃንነቱ ከዚህ አነስ ሲል ገናና እሱን አይተን እንመለስ። ጫት ትቅማለህ እንዴ አንተ? ትቅማለህ? ሲሳም እስባለ አሰባለሁ ሲሳም እንዴ ጫትም እቅባለሁ ሲሳም እስባለ እኔ ነገሩ ስላሳቀኝ ነው እንጂ ይሄ አያስቅም። የእውነት ለማውራት ማለት ነው። እንግዲህ ትውልዱ ምን እየተማረ እንደሆነ እያየን ነው። እኔ በጣም የገረመኝ ግን እንዴ የዚህ ልጅ አሰልጣኝ ማን ነው እንዴ? በዚህ ልጅ ላይ ለሚመጣው ነገርስ ኃላፊነት ይወስዳል ወይ? ለወደፊቱ ማለት ነው። ሌላ መረጃችንን ለፍና ትናንት ማታ የአውሮፓ ቻምፒየንስ ሊግ ነበረ። በጣም የሚገራርሙ ውጤቶችን የታዩበት ሆኗል። እስቲ ወደ አርሰናል እንለፍና ስለ አርሰናል ትናንት ማታ ስለነበራቸው ስለ አርሰናሎች አንዳንድ ነገሮች እናወራለን። ፈታ ዘና ትላላችሁ። ይህን ቪዲዮ ላይክ ያላደረጋችሁ ደግሞ ላስታውሳችሁ ላይክ ማድረጋችሁን እንዳትረሱ። እስከ መጨረሻ ድረስ ደግሞ አብራችሁኝ ብትቆዩ ዘና ፈታ የሚያደርጉ በጣም ብዙ ቪዲዮዎች አሉኝ፣ ብዙ መልእክቶች አሉኝ። አብረን እንቆይ። አንድ ወንድማችን ደግሞ ስለ አርሰናል ዋንጫ ማጣት ያሳሰበው ለአርሰናል ዋንጫ አለኝ ይላል። እስቲ እንመልከተው። ይሄ አሁን ዋንጫ ነው። ይሄ ዋንጫ አያችሁ፣ ዋንጫ ዘንድሮ አሁን ያለፉ 3 ዓመታት አርሰናል ዋንጫ ስላላነሳ ድካሙና ልፋቱ በጣም አሳዝኖኝ ለአርሰናል የፕሪሚየር ሊግ ዋንጫ ትዕዛዝ አግኝቼ እየሰራው ነኝ። በሂሳባዊ ስሌት እስካሁን ድረስ እድል አላቸው አርሰናሎች ኢቨን ፕሪሚየር ሊግ የመብላት ማለት ነው። ግን ሊቨርፑል ብዙ ነጥብ መጣል አለባቸው። ከዛ አልፎ ደግሞ አርሰናሎች ሁሉም ጨዋታ ማሸነፍ አለባቸው። ይህንን ሊገደዱ ነው። ብዙዎች ግን ከአሁኑ ተስፋ ቆርጠው እንግዲህ በቃ ከዚህ በኋላ የእንግሊዝ ፕሪሚየር ሊግ ተበልቷል በሚል እንግዲህ አርሰናሎችን በዚህ መንገድ ቪዲዮ የሰሩ ልጆችም ነበሩ። እስቲ እንመልከት። አርሰናሎች እንግዲህ በቃ በአርሰናል ዋንጫ አለማንሳት ተስፋ ቆርጠው እንግዲህ ይህንን እስከዚህ ድረስ እስከ ማሊያውን ወይም አርሰናሉን እስከ መቅበር ደረጃ የደረሱበት ነው። በጣም የሚገርም እንግዲህ አርሰናሎች የእንግሊዝ ፕሪሚየር ሊግ ዋንጫን የማንሳት እድላቸው በዚህ መንገድ ከጠበበና ተስፋ ካጡበት ከፊታቸው አንድ ትልቅ ዋንጫ የሚያነሱበት ትልቅ እድል አላቸው። እሱም የአውሮፓ ቻምፒየንስ ሊግ ነው። ትናንት ማታ እንግዲህ የአውሮፓ ቻምፒየንስ ሊግ ተከናውኖ ነበረ። አርሰናልም ጨዋታ ነበራቸው። እስቲ አርሰናሎች ከለንደን ተጉዘው ወደ ሆላንድ በመሄድ ነበረ ከፒኤስቪ ኤንዶቨን ጋር ጨዋታቸውን ያከናወነች። ውጤቱን ስንመለከት እንግዲህ አርሰናሎች 7-1 በሆነ ሰፊ ውጤት ማሸነፍ ችለዋል። ይሄ እንግዲህ ብዙዎች ቃላት ራሱ መግለጽ እያቃታቸው ነው። እስቲ ለዚህ ውጤት የሚሆን አንድ ቪዲዮ አለ። በሱ ከተገለጸ እንግዲህ እንመለከተዋለን። እንግዲህ ተመልከቱት። አርሰናል
የአርሰናል ውጤት እንግዲህ የትናንት ማታው ከፒኤስቪ ጋር የነበረው ይህን ይመስል ነበረ። አርሰናሎች እንግዲህ እንደማይነሱ አድርገው ነበረ ፒኤስቪን የቀጠቀጧቸው 7-1 በጣም ሰፊ ውጤት ነው። በነገራችን ላይ ይሄ ውጤትና አርሰናሎች እንኳን ደስ አላችሁ ማለት ይፈልጋለሁ። እንደውም አይገርማችሁም ዋንጫው የኛ ነው፣ አይገርማችሁም ዋንጫው የኛ ነው እየተባልን ነው። እንግዲህ ቻምፒየንስ ሊግ የማንሳት እድል አላቸው አርሰናሎች። እኔም እያልኩኝ ነው ሊያነሱ ይችላሉ። ኳስ ነው አይታወቅም። እስቲ እደግመዋለሁ። አርሰናሎች የቻምፒየንስ ሊግ ዋንጫን አንስተው ሊያስደምሙን ይችላሉ። እስቲ ይሄን ቪዲዮ እንመልከተው። ማሪ ፕሊዝ አግቢ። ሌላው ይቅር እስቲ ባንክ ቡክህን አሳየኝ። 100.5 ይሄ ኤፍኤም ነው በለኝ። እንትን እኮ ፍቅር እኮ እውር እኮ። ኧረ እባክህ አሳክመውና ማለት ነው። ይሄንን አካውንትህን አሳየው እሺ። ኤፍኤም ነው አላለችም ወይ? እኔ ጋር ስንት ነው ያለው አካውንቴ ላይ? አንዴ ከዚህ በኋላ እንግዲህ መስፈርቱ በቃ ብር ሆነ ማለት ነው ለማግባት። ከዚህ በፊት ፍቅር ነበረ፣ ተጋግዘን እንሰራለን፣ ተጋግዘን እናድጋለን፣ እኔና አንቺ ብቻ እንፋቀር ነበር። አሁንስ ምን አለክ? ስንት አለክ? አካውንት አሳይ የተባልክ ነው የምታገባው ማለት ነው። ኮንትራት ነው ማለት ነው። እንግዲህ ብር ቢኖርህም እኮ የሆነ ሰዓት ቢያልቅ አባቴ ትሸኛለህ። ስለዚህ ከዚህ በኋላ ትዳር አይኖርም፣ ኮንትራት ይሆናል ማለት ነው። ይሄ ቪዲዮ በጣም ስለገረመኝ ነው ያመጣሁላችሁ። ካሜራ ይዤ ነው የመጣሁት ፕሮሞሽን ልሰራ። ግን ፕሮሞሽን ከመስራቴ በፊት አንድ ጥያቄ ጠይቀሻለሁ። ጥያቄው መሰለሽ አላሙዲንን ታውቂያለሽ አይደለ? አላሙዲን ፊትሽ ላይ ልፍሳና አንድ ድርጅት ልስጥሽ ቢል ምን ትያለሽ? እኮ አንድ ድርጅት ሊሰጠኝ ሙሉ ይሰጥሻል። ግን ፊትሽ ላይ ፈስ አረ ለምን ፈስ ብቻ እንዴ? እዚች ጋር ለምን አራ አሩ ለምን አራ እንዴ? አራ አላለች። ቆይ እናንተ እስቲ እናንተ ራሱ እንደዛ ብትባሉ ምንድን ነበር መልሳችሁ? አላሙዲ ለእናንተ የሆነ ትልቅ ነገር ሊያደርግላችሁ ነውና ፊታቸው ላይ ይፍሳ ወይስ እዚህ ላይ? ሚስቱና ልጁን በ10 ሚሊዮን እንዲሸጥ የተጠየቀው ባል እንግዲህ አስገራሚ ውሳኔ ወስኗል። እስቲ እሱን እንመልከተው። ሚስትን በ10 ሚሊዮን ብር ስጠኝ ከነ ልጁ። ማሬ እናማ በእናት ለኔ ሚስትን 10 ሚሊዮን ብር እንኳን አይደለም 10 ሚሊዮን ብር ትሪሊየን ብር ብትሰጠኝ ራሱ አልቀየርም። ደውል ቀሸራት ሊሸጣት ነው። ምስኪን እሷ ደግሞ አይታጫታላ። ከጀርባ አለ ንግግር አላቸው። ከመጋረጃ ጀርባ ገና ያልጨረሰ ጉዳይ አለው። የእሷ የወንድ ጓደኞች ሲደውሉ እሺ ሄሎ፣ እሺ አንተ ሻፋፋ ደህና ነህ? እሺ ሳይናፍቅህ? ወይ እኔማ እንዴት እንደናፈከኝ እውነት ደስ ይለኛል። ነገ እንገናኝ። እውነት ነገ ሻይ ቡና እንላለን። ወደ ማታ ይሁና። አሁን ከስራ ስንወጣ ይሻላል እውነት። እሺ ቤት ደግሞ ኪፍ ያለክ ነው። እሺ ኬፍ ብራዘር። እሺ በጣም የሚያበሽቅ ነው። እኔ ዴቪስ ዴቫ እኮ ነው። ቆየሁ ካገኘሁት እራሱ ከነገር ፊት ተሰልፋላችሁ። እሺ የኔ የሴት ጓደኞች ሲደውሉ እሺ አጀሪት አንዴ ነሽ እባክሽ። ይኸውት ፊቷን አይታችኋል። ታሽ ሁሉ ሰላም ተጠፋፋና እኔም ብዙ ጊዜ ደወልኩልሽ ስልክ አታነሽ። ቆይ አንዴ ልደውልሽ በእናትሽ ደውልሻለሽ። እሺ ፍቅር ምን ነው ይሄን ሁሉ ሰዓት ከሴት ጋር የምታወራው? ሰላም እኮ ገና እኮ ሰላም እኮ እያልኳት ነው። ምን አለ ማለት ነው አይደለም እኮ ነኝ። ምን በጣም ነው የማዝነው። እንግዲህ እንዳያችሁት ነው። እሷ ቀጠሮ ይዛለች፣ እሱ ገና ቀጠሮ አልያዘምና ግን የእሱ ንግግር እንዴት እንዳበሳጫት በማህበራዊ ሚዲያ እንግዲህ አሁን በጣም አንድ አነጋጋሪ የሆነ ቪዲዮ ወጥቷል። እሱ ምንድነው? አንድ ፖሊስ እናቶችን ሲመታ፣ ሴቶችን ሲመታ የሚያሳይ ነው። ይሄን እንምጣና እናወራበታለን። ቀጭኑ ተረጋጋ። እንዴት እንደሚያደርጋቸው ስማ።
ቀጭኑ ተረጋጋ። እንዴ ቀጭኑ ተው። ኦ ቀጭኑ ተው። ቀጭኑ ተው። ቆይ ምን ቢያደርጉ ነው ይሄን ያክል? ተገቢ አይደለም በጣም። እንግዲህ እንዳያችሁት ነው አንድ ፖሊስ በዚህ መንገድ ነበረ ሴቶቹን ሲደበድብ የነበረውና ምናልባት ይሄ ፕራንክ ነው እንዳንል አይደለም፣ ሪል ነው። ቪዲዮውን እንደሚያሳየን ከሆነ ሪል ነው። ፕራንክ የሚመስል ነገር የለውም። ፊልም እንዳንለው ደግሞ የፊልም የሚሆን ሾት ታይፑ እንኳን በስነ ስርዓት የጠበቀ የካሜራ አንጉልን በስነ ስርዓት የጠበቀ አይነት ቀረጻ አይደለም። ይሄ ማለት ይሄ ቪዲዮ እንግዲህ እንደምታዩት አንግሉ የጠበቀ ትክክለኛ የፊልም ይዘት ያለው አይነት ቀረጻ አይደለም። የምንመለከተው በድብቅ የተቀረጸው ነው የሚመስለውና ምናልባት ይሄ ነገር እንግዲህ ወደ ሕግ ቦታ ቢሄድ የሚል እምነት አለኝ። ለምን ሴቶቹ በዚህ መንገድ ፖሊስ መደብደብ እንግዲህ የለበትም። ምናልባት ካጠፉ ሕግ ቦታ ወስዶ ራሱ ሕግ ነው እንጂ የሚቀጣቸው በዚህ መንገድ ትንሽ የሚደብር ነገር ነው ያለው። ለማንኛውም ግን ቪዲዮ ይሄን ይመስላል። በጣም አነጋጋሪ ቪዲዮ ነው እየሆነ ያለውና እናንተም እንግዲህ ኮሜንት ላይ ሐሳባችሁ ሰጡበት። ትናንት የተለቀቀ በጣም አስገራሚ ቪዲዮ አለ። እውነተኛ ቪዲዮ ነው፣ በመንገድ ዳር የተቀረጸ ቪዲዮ ነውና እስቲ እሱን አይተን እንመለስ። እዚህ ጋር እንደምትመለከቱት እንግዲህ በአዲስ አበባ ሃንግ ሌላ ታሪክ ውስጥ ገብቷል። ይሄ ሃንግ ሰሞኑን በአዲስ አበባ ከጠዋቱ 11 ሰዓት ተኩል አካባቢ የተያዘ ሲሆን እንደምታዩትም ሁለት ሰዎች በአሰቃቂ ሁኔታ ሰውየውን ሃንግ ሰርቶ ሲሰርቁ የሚያሳየው ሴኩሪቲ ካሜራ በአሁኑ ሰዓትም ተለቋል። ሰውየው በአካባቢ ሰዎች እገዛ በአሁኑ ሰዓት ደህና እንደሆነም እየተነገረም ይገኛል። ለማንኛውም ሙሉ ቪዲዮን አያይዤላችኋለሁ። ለማንኛውም ቪዲዮም ለጥንቃቄ ይሁንላችሁ። ይሄ መረጃም ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ እንዲሁም ሪፖስትን በማድረግ ለጥንቃቄም ይጠቅማል። በኢትዮጵያ ሰዓት አቆጣጠር እንግዲህ እሁድ ማታ 1 ተኩል ላይ አርሰናል ከማንቸስተር ጋር የእንግሊዝ ፕሪሚየር ሊግ ጨዋታ አላቸው። ይህ ጨዋታ እንግዲህ በብዙዎች በጉጉት እየተጠበቀ ይገኛል። እንግዲህ አስገራሚ ነገር እንመለከትበታለን ብለንም ተስፋ እናደርጋለን። እንግዲህ እስቲ ማንቸስተር እዚህ ጋር አንድ ቪዲዮ አለ ላስመልክታችሁና አንዳንድ ጉዳዮችን እናወራለን። እንዴ ኳስ ተጫዋች! ኧረ ጥበቡ ያበደ ነው። ይሄማ ለማንቺ መፈረም አለበት። ቆይ ላውራው። እንዴት ነህ አቢ? ደህና። አጮትህ በጣም ነው የሚማርከው። ለማንቸስተር ዩናይትድ ባስፈርምህ ደስ ይላል? ማንቼ ስንተኛለሁ? 13ኛ ላይ ያለው ሰክስ እኔ በ80 ለዋትፎርድ ልፈርም ነው። ወይኔ እናቴ! አንድ የአርሰናል ደጋፊ እስቲ የሚናገረውን እንስማ። አየሁ ቡድኔን ብራዘር፣ አየሁ አረ እንደዛ ሆኖ ፍለፊቱ አልቆ ጠጋግኖ የሚያደርገውን አያ ብራዘር። አርሰናል ማለት ይሄ እኮ ነው ብራዘር። ሼር አድርግለት ብራዘር፣ አድርስለት። አንተም አስተዋጽኦ አድርግ። ምን አይነት ቀን ነው ዛሬ? ምንድነው ቀጣይ ዩናይትድ ነው እኮ የአርሴ ደጋፊ ይኸው አዘነብ ነው ዩናይትድ። እንደውም ለአንተ አንድ መልእክት ቲምበር አስተላልፎላልና አላሳይ። ስልክ አንሳ ዩናይትድ፣ ስልክ አንሳ። ትገረፋለህ። ቀጣይ አንተ ጋር ነው ኦልድ ትራፎርድ መተህ ነው ምንገር ደጋፊ ማንቸስተሮች ስልክ አንሱ እያለ ነው። ከፒኤስቪ በኋላ እንግዲህ ማንቸስተር ነው የምንቀጠቅጠው እያለ ነው። እንግዲህ ማንቸስተሮች ስልክ አንሱ እየተባላችሁ ነው። እንግዲህ ሌላም ቪዲዮ አለ። የሁሉ ጨዋታ በነገራችን ላይ በጣም በጉጉት የሚጠበቅ ጨዋታ ነው። እስቲ እንግዲህ ውጤቱ ደግሞ አብረን የምናየው ይሆናል። ሌላም አለ የአንድ የአርሰናል ደጋፊ። ይቅርታ የደወሉላቸው የማንቸስተር ደጋፊ ስለበሸቁ ስልኮትን ማንሳት አይፈልጉም። የአርሰናል ደጋፊዎች እንግዲህ በማንቸስተር ላይ ሙድ እየያዙ ማንቸስተርን እያስፈራሩ ይገኛሉ። ትናንት 7 ስላስቆጠሩ እንግዲህ ማንቸስተር የተናውጣ እያሉ ይገኛሉ። ስልክ አንሳ። እንደው ጨዋታው ዛሬ ቢሆንላቸው ራሱ ደስ ይላቸው ነበር። የአርሰናል ደጋፊዎች በዚህ ሁኔታ እሑድን መታገስ አቅቷቸው እንግዲህ ና ስልክ የምትደውሉት ለምንድን ነው? ዛሬ ጨዋታው ይደረግ ነው። እንግዲህ ለዛሬ የነበረኝን ይሄን ይመስል ነበር። በቀጣይ በእንደዚህ አይነት አሪፍ ቪዲዮዎች እስከምንገናኝ መልካም ለእናንተ ይሁን። ይህን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። ይሄን ዩቲዩብ ቻናልም ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እየጠየቅኩኝ እንግዲህ ለዛሬ የነበረኝን በዚያ በቃው። ቀጣይ እስከምንገናኝ ቻው።